አዲስ አበባ እኮ የኦሮሞም ነች። እርግጠኛ ነገር አትሰኝ። እርግጠኛ ማለት ምን ማለት ነው? የመጡትን ማያዛል አካይድ ተስከሳ አይቻልም። በጊዜው ይገልጹታል። አትሰኝ የሚያቀኝ ከከኛለች ከክ ሰኝ ማለት ህገወጥ ሰው ሲሳደብ ደግሞ ጋጥ ወጥ ሰው ነው። ዳ ውርጋጥ ባለጌ ድል ለሀገሬ ኢትዮጵያ ድል ለመንግስታችን ድል ለኛ ለህዝባችን የሚል ጋጥ ወጥ። ክብር ዶክተር ጠቅላይ ሚኒስትራችን አብይ አህመድ 35 ጊዜ ነው የጠሩት ኢትዮጵያን። እግዚአብሔር ግን በመጽሐፍ ቅዱስ ውስጥ 42 ጊዜ ጠርቷታል ኢትዮጵያን። መጽሐፍ ቅዱስ ውስጥ በደንብ አድርጎ አስቀምጧል። አባይ ህዳሴ ግድብ በዚህ ብላቴና መሪ ተመርቆ እንደሚመረቅ መጽሐፍ ቅዱስ ውስጥ ተጽፎናል። ሂድ ፕሪቬል ኢትዮጵያ ነው ብቻ በል ፕሪሜል በል በርሜል በል ፕሪሚየር ሊግ በል እሱ የኛ ጉዳይ አይደለም። የአዲስ አበባ ወጣት በስልጣንም ተጠቃሚ መሆን አለበት የሚል ሲሉ ሰምቻለሁ። አብርሃም ማን ነው ራሱ በጠቅላይ ሚኒስትራችን ስም እየነገደናል። እኛ ይሄ መንግስት ወደዚህ ስልጣን እንዲመጣ ያልከፈልነው ዋጋ የለም። ዶክተር አብይ መመረጡን ሲያበሰርተን ራቁታችን እኮ ነው በዛ ዝናብ ውስጥ የወጣ ነው። ንግግሩ ትኩስ ወተት እኮ ነው የሚጣፍጠው። ለዚህም እኮ ነው አንደኛውም እኮ ከስካር ያልወጣ። አዲስ አማራጭ ሐሳብ ይዘህ ትከሰታለህ ማለት ነው። እንጠብቅ። ጠብቅ፣ አትጠራጠር። ደግሞ አደርጋለሁ። የምርጫው ሰዓት ስላልደረሰ ህጉ ስለሚከለክለ እኔ ምረጡኝ እኮ አይደለም እያልኩ አለሁት። እመጣለሁ፣ እወዳደራለሁ። ምን ያህል ጊዜ በወይን ይማቃል? 10 ዓመት ከ3 ወር ታስራል። ቆዳ ተገፎ በብልት ላይም ዋተን ጠልጥሎ ከባድ መከራዎች እኩል ዋጋ ከፍላል። ከነማን ጋር ነው ታስረ የነበርከው? የእስክንድር ነጋ እኔ መቼም ቢሆን እስረኛ ነበረ ብዬ አላምን። ማታ አይገኝም ስትል ብሩ ነው። ማታ ቀን ከኛ ጋር ይውላል፣ ማታ ተኳኩሎ ይወጣል፣ ሌሊት ይመጣል። ሲመጣ ሽቶ እየሸተተ ነው የሚመጣው። ትውልድ አይደነጋገር። እኛ ትንሽ የምናቅ እንነጋገር። የሀገሪቷን ህግ ታከብራል። የሀገሪቷን ህግ ብቻ አይደለም የሀገሪቷን አዋጆችን ሁሉ ያከብራሉ። ህገወጥ ስድቦችን አትሳደቡ፣ ባህላዊ ስድባችን የሚሰዳደቡ ነው። እንደውም ልታደንቀኝ ይገባል። ሰግጥ፣ ፈምስ፣ የፈለከውን አድርገህ ታወቅ ተብለው ከፍ ተደረገው መኪና የተሸለሙ አሉ። አዋርድ የሚባለው የመጣው የሀገሪቷን ወጣት ዲሞ እያደረገ ዳሜጅ እያደረገናል። ማሰሩ ምን ማለቱ መፍትሄ ነው ብያለሁ። አንተ የምታስረኝ እኔን አውጥተህ አሳውቀህ በጋራ የተስማማንበት ደንብ ሲኖረኝ በዛ ደንብ ላይ ነው የምጠይቀኝ። የተመሳሳይ ጾታ ጋብቻ አይነት ልብስ የለበሱ ወጣቶች ወንጀል ስትሰራ ኢትዮጵያዊ በህግ ስትጠየቅ ካናዳዊ የምትሆንበት ምክንያት ለምን ተፈለገ? ቲክቶክ ላይ እጩ ወይ አልቀረብኩም አልተወዳደርኩም እያልከን ከሆነ ድንገት ምን ያንሰኛል? ራቁት ሄድ ተወዳድሯልን? በዛ በኩል ወንድነቱን የሚገልጽ ብልት አለው አለ። ስለዚህ ብልቱን ሙሉ በሙሉ ሊያስቀይር ትንሽ ነው የሚቀረው። ሰላም ጤና ይስጥልኝ ውድ ዳሽን ቤተሰቦቻችን፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ዳሽን ቲዩብ ለእናንተ ከፍ ባለ ሀሳብ የተለያዩ እንግዶች ወደ ስቱዲዮአችን ይዘን እንቀርባለን። እንግዲህ የምንጋብዛቸው እንግዶች እንደምታውቁ ለሀገር ለትውልድ የሚጠቀም ሶሻል ሚዲያ ላይ ያሉትን ሀሳቦችን ሚዛኑን ለመጠበቅ የተመረጡ እንግዶች ይዘን እንቀርባለን። ዛሬ እንግዲህ በከተማችን መነጋገሪያ የሆነ አንድ እንግዳ ይዤ ቀርቤላችኋለሁ። ይህ እንግዳ ሰኚ ይባላል። ሰኚ በሶሻል ሚዲያም በተለያየ ጉዳዮች በማህበራዊ አገልግሎት በፖለቲካው ተሳትፎ ከፍተኛ ልምድ ያለው እንግዲህ የአዲስ አበባ ነዋሪ ነው። ለአዲስ አበባ ህዝብ አማራጭውን ሀሳብ አለኝ ከዚህ ቀደምም ብዙ ሰርቻለሁ የሚል እንቅስቃሴ ጀምሯል። በዛ ጉዳይ ላይ ጠቅለል ባለ ጉዳይ ውይይት እናደርጋለን። አቶ ሰኚ ለሁለተኛ ጊዜ ስጋብዝ በፍጹም ፈቃደኝነት በተጣበበ ጊዜ ሳታጉላላኝ እንግዳ ስለሆንክ እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም አመሰግናቸዋለሁ። መልካም አቶ ሰኚ እንግዲህ አቶ ሰኚ ብዙ ሰው ያውቃል፣ ግን እንደው በረሰው እንዲያውቅ የፖለቲካ ተሳትፎ የህይወት ልምምድ በተለይ ደግሞ በዚህ በኛ ሀገር ባለው አስቀያሚ ፖለቲካ ውስጥ ከፍተኛ ዋጋ ከከፈሉት ሰዎች መሃል አንዱ ረዘም ላለ ዓመት በተደጋጋሚ ለእስር ተዳርገሃል፣ ከፍተኛ ጉዳት ደርሶብሃል። ለዚህ ለውጡ ከመምጣቱ በፊትና ትንሽ ስለሱ ብለን ልናነሳው ወዳሰብነው ሀሳብ ብንገባ። አመሰግናለሁ። ያው ዳሽን ከፍ ያለ ሀሳብ እንዲሁም ዳሽን ተራራ በሀገራችን የመጀመሪያ ትልቁ ተራራ እንደመሆኑ መጠን እዚህ ቤትም የምታቀርቡት ወይም በአንተ ሚዲያ ላይ በአንተ ፕሮግራም ላይ ከውስጥም ከውጭም ከፍ ያሉ ሀሳብ ያላቸው ሰዎች ቀርቦ ሁሉ ጊዜ ያቀርባሉ። ሀሳብ መሸጫ ቤት ነው ይሄ። ለሁሉም ግልጽ የሆነና ትልቅ ገበያ ማዕከል እየሆነ ያለ ሚዲያ ነው። ያንተ ፕሮግራም ሁሉ ጊዜ
ሳናደንቅህ አናልፍም። በዚሁ አጋጣሚ እንግዲህ ያው ወደ እኔ ስንመለስ አዲስ አበባ ነዋሪ ነው ብለን ጀመርክና እሷን ማስተካከያ እንድታደርግልኝ ተወላጅና ነዋሪ ነው ማለት አለብህ። ይለያያል። ተወላጅና ነዋሪ ስትልና ነዋሪ ስትል አንድ አይደለም። ስለዚህ ልዩነት አላቸው ለማለት ፈልጌ ነው ማስተካከያ። እንግዲህ ያው ወደ ጠየቀኝ ጥያቄ ሲገባ አንደኛ ፖለቲካ ምን ትመስላለች? የሀገራችን ፖለቲካ ፊት ምን ይመስል ነበር? አሁን ላይ ምን ላይ ያለ ነው? ትላንትስ ምን ነበር? እንዴትስ ነበር? የሚል በስነ ስርዓት በትክክል ማሰብ ማየቱ ተገቢ ነው ብዬ አስባለሁ ማለት ነው። ለመግለጽ ፈልጋለሁ። ለምሳሌ እና ክል ብትመለከት ልነጋ ስል ጨለማው ይበረታል እና ልነጋ ስል ጨለማ ሲበረታ በእኛ ለነበረ ይበረታው ሲበረታ ቀደም ስልም ደንዛዛ እንደ ባህር ውሃ ትልቅ ውሃን አይቴ ከሆነ የሚሄድ አይመስልም፣ ግን በጣም ይበራል። ጥልቅ ስለሆነ አይጮህም። ደራሽ ውሃ ነው፣ በጣም ይጮሃል፣ ይበራል፣ ይጮሃል። ትንሽ ስለሆነ ረጅም ስለማይሄድ። ባህር ግን ስሙ ባህር ነው፣ ጥልቅ ነው፣ ግን በጣም ይሄዳል። በጣም እዚህ ጋር ከበላ የት እንደሚያደርስም አይታወቅም። ሩቅ ሀገር ነው ሄደ የምትገኘው አስከሬን ራሱ። ስለዚህ ቀድሞ ፖለቲካ ባህር የነበረ ፖለቲካ ነው። ያ ባህር ውስጥ ሁላ ታውጠን የወጣን የአዲስ አበባ ከተማ ልጆች ነው። ዛሬ በወፍ ዘራሽ መልክ የወፍ ዘራሽ አስተሳሰብ ይዞ ብቅ ብቅ እያሉ ያንጫጫ ለየሆነ ነገር አምጣጣው በከተማው ጉዳይ አይደለም። ፖለቲካ ማለት የኢትዮጵያን ፖለቲካ የሚያራመድ የሚችል የሚያቀኝ ከከኝ ያለች ከክ እና የሚያቃት ነው የኢትዮጵያን ፖለቲካ ማራመድም የሚቻለው አብሮ መቀጠልም የሚቻለው በጩኸት በቱክስ በማስፈራራት በማሰር መንግስት ላይ ያልሆነ ምላስ በመዘርጋት ስርዓትን በማንቋሸሽ አይደለም። መንግስትን በማንቋሸሽ የምታመጣው ለውጥ የለም። ሀሳብህን በነፃነት ህዝባዊ ችግርን ስትገልጽ ከህዝበኝነት አስተሳሰብ መውጣት አለብህ። ፖለቲካ ውስጥ ስትገባ የፖለቲካ አይዲዮሎጂ ሲኖር ህዝበኝነት አስተሳሰብ አይኖርም። ህዝባዊ አስተሳሰብ ነው የሚኖረው። ህዝባዊና ህዝበኝነት በጣም ፈጽሞ የተለያየ ነው። ህዝበኝነት ማለት ከኔ መንደር ውጪ፣ ከኔ ቡድን ውጪ፣ ከኔ ሰፈር ውጪ፣ ከኔ ብሔር ውጪ፣ ከኔ አስተሳሰብ ውጪ ብለህ የምታራምደው ማንም ሳይበላ እኔ መብላት አለብኝ፣ ከኔ የተረፈ ሌላው ማግኘት አለበት ብለህ የምታምን ከሆነ ወይ ደግሞ እኔ ከሞትኩ ሰርዶ አይብቀል አይነት ከሆነ ህዝበኝነት አስተሳሰብ ነው የምትከተለው። አይዲዮሎጂክ ለህዝብ አይበጅም፣ ለሀገርም አይጠቅምም። አንተም ውሎ አድሮ ይበላሃል ማለት ነው። ነገር ግን ህዝባዊ አስተሳሰብ ይዘህ ህዝባዊ ጥቅምን የምታስቀድም ከሆነ ህዝባዊ ልማትን የምትሄድ ከሆነ አገራዊ ፍላጎት ከመንግስት ጎን ሆነ መንግስት ክፉ አይባልም። መንግስት ክፉ አይደለም። የመንግስት ክፉ የለም። በነገራችን ላይ የመንግስት ክፉ የሚባለው ሰይጣን ብቻ ነው። አገርን የሚመራ መንግስት ክፋት የለውም። ስርዓቱም ክፋት የለውም። ስርዓት በሂደት ነው የሚጠናክረው፣ በሂደት ነው የሚገነባው። ከህንፃ በላይ እኮ መገንባት የሚከብደው ስርዓት ነው። ስለዚህ መንግስት ደግሞ ዝም ብሎ ምላስ የምንዘረጋበት ወይ ደግሞ አብለጭልጭን መንግስትን ልታታልል እንደ አባት መንግስትን አታለ የሆነ ነገር አድርገ ማለፍ የምትችልበት ጊዜ አይደለም። አሁን ጊዜው መንግስት እንኳን አይደለም ከአንተ አንደበት የሚወጣው ሸንገላ ቀርቶ ገና በልብ ያሰብከውን ያቅብሃል። ለዛውም በዚህ ዘመን መንግስት አይቻልም መሸንገል። ውስጥ የሆነ የተከማቸ ነገር ያለ ይመስለኛል። በደንብ ስንገባ ታብራራዋለህ። የሆነ ሽንገላ ብዙ
ቃላቶች ከበድ ያሉ ቃላቶች ሰምቼ ባላቃቸው በምላስ አታምታታውም እያልክ ነው? አዎ በምንም ታምር። ምክንያቱም አምታታው በከተማው ጥሩ አይደለም። ስለዚህ መረጋጋት ግድ ይላል። በኦሮምኛ አንድ ተረት ልንገር። እትመጎ ፎሌ ኡምንሽ ሲገባዳ በገዳ ስርዓት ውስጥ የመጀመሪያ ፎሌ የሚጨፍሩ ሰዎች ወደ ገዳው የተቀላቀሉ ሰዎች ብዙ ጊዜ 8 ዓመቱን ጠብቆ ገዳን ስርዓት አድርጎ ለማሸጋገር አይደርሱም። ብዙ ጊዜ ወይ ባሏ ከሞተበት ጋር ወይ ከአንዷ ጋር ይያዛል። ሲያዝ በበዓሉ መሰረት በገዳ ሕግ አይፈቀድም። ባለቤት እያለች ከባለቤት ውጭ ሌላ ሴት ማማገጥ። አንተ ተደብቀ እንኳን ብትልከሰከስ ትያዛለህ። አሁን ቀን ቀን ታማኝ መስል ጨለማን ለብስ ደግሞ ከበስተጀርባ አጀንዳ ተሸክሜ ብትሄድ ኢሚዲየትሊ ነው የምትያዘው። ያኔ ዛሬ ይሁኝ የምትለው ያኔ መደበቃ ይጠፋል። የሚደብቅክም የለም። አንድ ነው የሚነፍስብህ። እንደምነፍስልህ ሁሉ ዳግሞ ይነፍስብሃልና ከወዲሁ ተጠንቀቅ የሚባል ነገር አለ። ለአዲስ አበባ ህዝብ እኔ ከልጅነቴ እስከ ወጣትነቴ ከወጣትነቴ እስከ እውቀቴ እስካሁን ድረስ እድሜ ያለኝ ድረስ ለአዲስ አበባ ወጣትም ሆነ ለአዲስ አበባ ህዝብም ሆነ እኔ ሲለፋ ስታገል ነጩን በማስቀመጥ ነው የሚታወቀው። እድሜ ልኬን የሚታወቀው። በዚህ ሚዲያ ላይም የሚያዩኝም ያውቁኛሉ። ነጭ ቁጭ አድርጌ እነግርሃለሁ። ተሾመ ሌባ ከሆንክ ተሾመ ሌባ ነህ እልሃለሁ። በተረፈ ግን ከመሬት ተነስቼ አልፈርጅም። ፈረጃም ጥሩ አይደለም። ፈረጃንም አልቀበልም። ግን ፋክቷን ነገር ይዤብህ ቀጥታ የሚያሳይ ነገር ካለ ግን ይሄ ንግግር ብዙ ሰዎችን ይጎዳል የሚሉ ሰዎች አሉ። ባለፈው አቅርቤክ አንድ ሰው መንገድ ላይ አግኝቶኝ ሰኝ ማለት ህገወጥ ሰው ሲሳደብ ደግሞ ጋጥ ወጥ ሰው ነው ብሎ ቃል በቃል እንዲህ ብሎኛል። አንተ ደግሞ እኔ በህይወት ዘመኔ ተሳድቤ አላውቅም ትላለህ እና ተጋጭብኝ። እንደሱን ማብራርተህ ብትሄድ ጋጠ ወጥ እና ህገወጥ ስድብ የሚባለው ዘመናዊ ስድብ የሚሳደቡት ናቸው። ስድብ ዘመናዊ እና ባህላዊ ስድብ አለ። አዎ እስቲ እንደው በዚሁ አጋጣሚ ያብራራል። ጋጠ ወጥ ወይም ህገወጥ ስድብ ማለት እኔ በጾታ አልሳደብም፣ በጾታ አልሳደብም። እኔ በእናት አልሳደብም፣ የሰውን ልጅ እናት ጠርቼ አልሳደብም። እኔ በሃይማኖት አልሳደብም፣ በፍጹም እኔ በብሔር አልሳደብም። እኔ በግላዊ በሰውነት ላይ በአካል ጉዳተኝነት አልሳደብም። እኔ በደህንነት አልሰድብም፣ ድሃ ብዬ አልሳደብም። ወጣ ያለ ስድቦችን አልሳደብም። ዘመናዊ ስድቦች እነኚህ ናቸው። እነኚህ ስድቦች እናት እንዲቱን እናት እንዲ ምናምን ብልግና የተቀላቀለ ብልግና ነገር አይወጣኝም። ተሳስቼ ብልግና ከአንደበቴ አይወጣም። በፖለቲካ ልዩነትም አልሰድብም። እኔ የፈለግከውን የፖለቲካ ኢዲዮሎጂ መከተል መብትህ ነው። ሰው ነህና መብትህ ነው። የግድ እኔ በቀደርኩልህ ቦይ ፍሰስ አልልህም። ያን ካልኩማ ጥበት አለብኝ ወይ ጽንፍ አለኝ። ስለዚህ አልተሳደብኩም። እኔ ምንድነው ባህላዊ ስድቦችን ሳይሆን ስድብ ብለው ካሉ ባህላዊ ጠንከር ያለ ግጻጽን እገጽጻለሁ። ለምሳሌ የሆነ ጥፋት ካጠፋ ሰውን ከተሳደብክ እናትክን ምናምን ብለህ የምትሳደብ ከሆነ ውርጋጥ፣ ባለጌ። ይሄ ስድብ አይደል እንዴ? ስድብ ነው እንዴ? ባለጌ አይደለም እንዴ? ታዲያ የሰው እናት የምትሳደበው ባለጌ ስለሆነ ነው። የሰው እናት እንዴት ብለህ ካልክ ባለጌ ነው። ስለዚህ የአራዳ ስድብ የሚመስሉ አለ። አሁን አንዳንዱ የከተማ ልጅ እናትን ምናምን ሲሳደብ ምንም አይመስሉም። ስለዚህ እሱ ባለጌ ትሏል፣ ተገስጸዋለህ ማለት ነው። ግሳጼ ነው። የከተማ ልጅ ብቻ አይደለም በነገራችን ላይ የትኛው ከተማ ልጅ የአዲስ አበባ ከተማ ልጅ ትል ከሆነ ተሳስታል። አብዛኛው ከተማን የማያውቅ እኮ ዛሬ ከተማ የበለጡት እኮ ከተሜዎች አሉ እና አለምንም አይነት እንትን የሚሉትን
ስድቦቹ መለየት አለበት። የኛ ሀገር ምንድን ነው መሰለህ የተለመደው ምን እንደሆነ ታውቃለህ? አንተ ስታደርግ ትክክል ነህ፣ እኔ ሲያደርግ ግን በጣም ኩነኔ አለብኝ እና በአይኔ ውስጥ ያለውን ምሰሶ የሚያክለውን ችግርን ሳትቀርፍ በእኔ የጤፍ ፍሬ የሚያክል ጉድፌ እንዴት ታያል? ባለፈው ቲክቶክ ላይ ስሰማ እንዲህ ስትል ሰምቻለሁ። ጦጣ የማይዘለው ችግር ይዘን ትናገረኛለህ ስትል ሰምቻለሁ። አንዱ ጦጣ የማይዘለው ትልቅ እንደ ክምር ማለት ነው ችግር ተሸክመን ትናገረኝ። ጦጣ የማይዘል ችግር ማለት ጦጣም ዝንጀሮም ዘሎም ማያልፈው ችግር በራስህ ላይ ተሸክሜ ሳለ የኔን አንዳንድ እችን የሚገጽጽህን እኮ እንዲያውም ሰው አንዳንድ በነገራችን ላይ ቲክታክ ላይ የኔን ስድብ ብሎ ነው የሚወስዱት አይደል? መጥቶ እኮ አይቴ ከሆነ ቲክታክ ላይ አንድ ቀን እንዲያውም ማታ ከስሬ የሆነ ስትከታተል ነበር። ኮፍያ ሁላ ኮይን እየሰጡኝ እኮ በእናትህ ስደበኝ የሚሉኛል እኮ። ገጽጸኝ እባክህን ስደበኝ፣ ያንተ ስድብ አስተማሪ ነው፣ ጣፋጭ ነው፣ ገጽጸኝ፣ እኔ ችግሬ ምንድን ነው ብሎ እኮ ሁን ብሎ ተሳድቦ የሚያሳድቡኝ እኮ አሉ። ኮይንም እየሰጠ ይሳደባል። እሱ እኮ ነው አሁን ገንዘብ እየተሰጠ ገንዘብም ስለሚገኝበት ሶሻል ሚዲያው በተሳዳቢዎች ተሞላ፣ በጋጦች ተሞላ ይባላል። እሱን ነው አሁን እኔ እንትን የሚለው አገራዊ በዓልን አትስበሩ። ጋጠወጥ ማለት አገሬን አትካድ ድል ለግብፅ የሚለው ነው ወይስ ስነስርዓት ያዘ አገሬን አትካድ የሚለው ነው? ብልግናና ጋጠወጥ እስኪ ንገረኝ። ድል ለግብፅ፣ ድል ለሻቢያ፣ ድል ለቲዴፍ፣ ድል ለኤክሌ፣ ድል ለቶሎሳት፣ ድል ለሀብታሙ የሚሉት ናቸው ጋጠወጥ? ድል ለሀገሬ ኢትዮጵያ፣ ድል ለመንግስታችን፣ ድል ለእኛ ለህዝባችን የሚል ነው ጋጠወጥ። ይሄ እኮ ነው ይረዲባ ማለት ከላይ ቀባቀባ በልጭልጭ ነገር ይቁም ብዬ የሚፋልመው ይሄንን ነው የምናገረክ። አሁን ሰኝ ማለት ተሳዳቢ ጋጠወጥ ነው ብለው የሚሉ ሰዎች የነሱን ማን ነገራቸው? እነሱስ ራሳቸውን ያሉ ወይ በመስተዋት ምን ተናገርኩ? እኔ አሁን የምናገራቸው በሌሎችም ባለፈውም ፒቲሽን ሲሰበስብ ነበር የኔ ስድቦች ላይ ተቃውሞ ያላችሁ ቅሬታ ያላችሁ ስል አበተካ አንድ ሰው አላገኘሁትም። ኦኬ የኔ ግጻጼዎች ናቸው ትምህርት ናቸው የምትሉት ደግሞ አንድ ቁጥር ላኩት ብዬ ሲል ወደ 4000 ሰው ነው አንድ ቁጥር የላከው። ስለዚህ ተሳድቤ አላቅም ነው የምትለው? ተሳድቤ አሁን ለምሳሌ ትራምፕ ይሳደባል፣ ሲጠየቅን አልሳደብም ይላል። ለሶማሌዎች እንደዚህ ቆሻሾች ብሎ ተናግሯል። ለምን ሶማሌዎች ብቻ የራሱን ምክር ቤቶችን ተሳድበዋል እና ገስጿል ነው የምትለው? እሱ ነው አንተ ቆሻሻ ብሎ ሰውን መሳደብና የኔ እኮ ባለጌ ማለት ይለያያል። አይገናኝም። ቆሻሻ ማለት እኮ የማይፈልግ የተጣለ ነገር ማለት እኮ ነው። ሰዎችን የሚገጽሳቸው ሰዎች እኮ ከስህተት ይመለሳሉ እኮ። ስለዚህ ሰዎች ናቸው እንጂ ቆሻሾች አይደሉም። እኔ አሁን አንተ ስድብ ሳይሆን ግሳጼ ላይ ነኝ። ግሳጼ ነው። ግሳጼና ትምህርት ነው የኔ ግሳጼና ትምህርት ውግዘት ነው። ድንገት ሚዲያ የሚመለከት ከሆነ አቶ ሰኚ ተሳዳቢና ጋጥ ወጥ ነው ህገ ወጥ ነው ላለ ሰው ይመልስ። በዚህ አጋጣሚ ምን ትለዋለህ? እንዲህ አትበል፣ እንዲህ በል ይለዋለሁ። ኦኬ እንዲህ በል ከቻልክ ወደ ሰኚ እንዲህ ያልከው ሰውዬ ይሄ ሶስቱ ወደ ራሴ እንደተመለከተ አስበለው። ባጭሩ ተሳዳቢ ናንተ ራስ እያልከው ነው። ከኔ ይበለጠ በስንት ይበልጠኛል? በሁለት ይበልጠኛል፣ በሶስት ይበልጠኛል። በተሳዳቢነት ህገወጥ ነው ጋጠወጥ ነው ማለት እኮ ራቁቴ ጋጠወጥ ማለት ምን ማለት ነው? ራቁቱን የሚሄድ ነው አይደል? ዝም ብሎ ሐላሌ ማለት እኮ ነው ጋጠወጥ ማለት። የት አይቶኝ ጋጠወጥ ነው ብሎ ስለኝ ምን ለማለት ነው? አየህ ስድብ አሁን የሱ ነው ስድብ። አሁን ህገወጥ ነው ብሎ ስለኝ ህገወጥ ምን ግንባታ ህግ አክብሬ ነው መንቀሳቀስ እንዴ? የሀገሪቷን ህግ ታከብራለህ? የሀገሪቷን ህግ ብቻ አይደለም የሀገሪቷን አዋጆችን ሁሉ ያከብራለሁ። የሀገሪቷን ህግም አዋጅም ደንብም በዓላችንን አከብረዋለሁ። በዓሉ እኔ እያስተማርኳለሁ እኮ ህገወጥ ስድቦችን አትሳደቡ፣
ባህላዊ ስድባችን የሚሰዳደብ ነው። ኢቭን እኮ በሳማ ቅጠል አሁን ሳማ አለ። አሁን ስንቱ ሳማ ያውቃል? አይገኝም። ሳማ ያቃጥላል፣ ግን ያቃጥላል። ድሮ በሳማ ቅጠል ገርፋ ያለው ብሎ አስፈራርቶ ያውቃል? አቅም አባትክ ተገርፌ መቃ አባትክ ታዲያ ያኔ በሳማ ቅጠል ገርፋ ያለው ብሏል። እኔ በሳማ ቅጠል ነው አንተን መግረፍ ብዬ ማለት አባት ያለኝ እኔ በዚህ ዘመን በመናገር እንደውም ልታደንቀኝ ይገባል። ምክንያቱም ድሮ ረስተሃል አንተ የተረሱትን። አሁን ቲክቶክ ላይ መሰዳደብ ካየ እንደው ስለምትከታተል የሶሻል ሚዲያ አንቂ ነን ይላሉ እና ሃይማኖት፣ ዘር፣ ቋንቋ ሳይገድባቸው ተሳድበው አንዳንዶቹ እንደውም የተሸለሙ አሉ። አንዳንዶቹ ደግሞ ሰግጥ፣ ፈምስ፣ የፈለከውን አድርገህ ታወቅ ተብለው ከፍ ከፍ ተደረገው መኪናም የተሸለሙ አሉ። እንደው ያየ ነው። ሰግጥ የሚለው ደድብ ደንቁር ነው ብለው ፍችም የሰጡት አሉ። እና ሶሻል ሚዲያውን በደንብ ስለምታውቀው የሚገለባበጡ ደግሞ ዛሬ ኦሮሞ ከሆኑ ነገ አማራ፣ አማራ ሲሆኑ ደግሞ እስላም ሲሆን ክርስቲያን፣ ብዙዎቹ መጥራት ስለማንፈልግ ነውና ይህንን ስታይ አንተ ራስ ምን ትላለህ? ሰኝ ጊዜ ዳኛ ነው። ጊዜ ዳኛ ነው። እኛ ምንጮህበት አገር እኛ ዋጋ የከፈልንለት እቺ ከተማ መሰረተ ልማቷ ጥርጥር የላት ከመቶ 2 በላይ ለምታለች አዲስ አበባ። ለውጥ አለ፣ ስር ነቀል ለውጥ አለ። ነገር ግን ለውጥ ማለት ደግሞ በግንባታ በስርዓት በመንግስታዊ በፖለቲካ ሂሳቤ የፈለከውን የመናገር መብት አለ። ዲሞክራሲ ማለት ሐሳብን በነፃነት መሸጥ ማለት ነው። መለዋወጥ ማለት ነው። መስራት ማለት ነው። 24 ሰዓት ከቦታ ወደ ቦታ መንቀሳቀስ ማለት ነው። ስራዬን መስራት ማለት ነው። ማደግ ማለት ነው። ዲሞክራሲ ማለት የሰውን መብት ሳትነካ የራስህን መብት በአግባቡ መጠቀም ማለት ነው። ዲሞክራሲ ነው ይሄ። አሁን እነኚህ ዘግጥ ምናምን የሚባሉት በሙሉ ምንድነው? አዋርድ የሚባለው የመጣው ዲሞክራሲ ሳይሆን ዲሞ ነው። ዲሞሽን እያደረገናል። የከተማን የሀገሪቷን ወጣት ዲሞ እያደረገ ዳሜጅ እያደረገናል፣ እያጠፋናል። የሀገሪቷን በዓል እያጠፋናል። የሀገሪቷን ሕግ ጥሷል፣ ሰባብሯል። የሀገሪቷን መንግስቱ እኔ ልንገር ከመሸላለማቸው ብቻ አይደለም። አዋርድ የሚባለው ራሱ እኔ አንተ በምትገልጽ መልክ አልገልጽም። የአገር መፍረሻ ድርጅት ተቋቁሞልናል። 9 ድስት ጥዶ አንዱን ሳያማስል 8ቱ እንደተቃጠለበት እንዳይሆንብን ፈጣሪ ይጠብቃን ነው የምለው። ምክንያቱም አንደኛ ቲክታክ ከመጣ 3 ዓመታችን ጨርሰናል። ከዛ በፊት ባልቶክ ነበረ። ባልቶክ ላይም የምንገናኘው ሰዎች ነበሩ። አልትግራም አለ፣ ቴሌግራም አለ፣ ኢንስታግራም አለ። አሁን ደግሞ ቲክታክ በደንብ መጥቷል። በሁሉም በፈለግከው ፕላትፎርም ቲክታክ፣ ይሄ ኖርማሉ ቲክታክ ብቻ አይደለም። ሌላ እኮ ደግሞ አልቶክ የሚባል ደግሞ መጥቷል አለ እኮ። ለምንድን ነው የሀገሪቷ ሶሻል ሚዲያ ተጠቃሚነትን የትኛውም ሶሻል ሚዲያ የሚጠቀሙ ሰዎች 4 ቀን ይሁን 5 ቀን ይሁን የግንዛቤ ማስጨበጫና የደንብ ወጥቶለት ማዕከል ተገንብቶለት ማዕከል ሊኖረው ይገባል። ስልጠና ሊሰጠው ይገባል። መንግስት እንግዲህ አሁን ኮስተር ያለ እርምጃ እየወሰደ ነው። በህግም እየጠየቀ ነው። የሀገሪቷን ባህል የሚያፋልሱ አላግባብ ንግግር የሚናገሩትን እያየን ነው። ይሄ ይቀጥል ይበርታ እያለ ነው ህዝቡ። ይሁንና እኔ መፍትሄ ነው ብዬ አልወስድም። ምንድን ነው መደረግ ያለበት? መፍትሄ ብዬ የምወስደው ማሰሩ ምን ማለቱ መፍትሄ ነው ብዬ አልወስድም። አንተ የምታስረኝ እኔን የምታስረኝ አውጥተህ አሳውቀኸኝ በጋራ የተስማማንበት ደንብ ሲኖረኝ በዛ ደንብ ላይ ነው የምጠይቀኝ ነው አይደል? ስለዚህ ደንብ መጽደቅ አለበት የምትለው። ደንብ አልወጣለትም፣ ደንቡን ደግሞ አላወቅንም። አሁን ለምሳሌ የብዙ ሀገር በዚህ ጉዳይ ላይ ሰርተናል። አንድ የኮሪያ ወዳጄ ኮሪያ ሀገር ይሄ ቲክቶክ
ለህፃናቶች ብቻ አለ የተዘጋጀ አለ። ስልክም አላቸው አለ ለህፃናቶች። አላስፈላጊ የሆነ እንኳን ፕሮግራም የሚያዩ ከሆነ ልጆች ከሆኑ ይገርማል፣ ያ ካምፓኒ መጥቶ ቤተሰብን ሁሉ ያስራል። በጣም ጥብቅ ነው። ቻይና ናት አሁን የቲክቶክ ባለቤት። ቻይና ሀገር ግን እንደዚህ ሀገር አይደለም፣ ህግና ደንብ አለች ቲክቶክ። እንደ እንግሊዝና እንደ አሜሪካ ደግሞ የሀገርን ደህንነት ራሱ አደጋ ላይ ነው የሚጥል ብለው ሲሪየስ የሆነ እርምጃ እየወሰዱ ነው። እኛ ሀገር ግን እስከ ሽልማት ደረጃ በካምፓኒ የመንግስት ካምፓኒ ሳይቀር ስፖንሰር አድርጎ የነበረውን ውዝግብ አይተሃል። ለምሳሌ የተመሳሳይ ጾታ ጋብቻ አይነት ልብስ የለበሱ ወጣቶች፣ ይሄ ቀላል አይደለም። ማህበረሰቡ ላይ የሚጭነውና ደንብና ህግ መዘጋጀት አለበት እያልክ ነው። አዋጅ ፓርላማ አለን፣ አገራችን ህግ አለን። ወንጀል ማቅጫ ህጎች ላይ በደንብ በዝርዝር ተቀምጦለታል። በጸረ ሽብር ላይ ተቀምጦለታል። ይሄንን ይገጣዛ። አንድ ነገር ደግሞ ልንገር፣ ወንጀል ስትሰራ ኢትዮጵያዊ በህግ ስትጠየቅ ካናዳዊ የምትሆንበት ምክንያት ለምን ተፈለገ? አንድ ካናዳዊ እኮ በሀገሪቱ ህግ እኮ መተዳደር አለበት። ሲገባም ያንን ፈርሞ መስሪያል። ካናዳዊና አሜሪካዊ ሀገሪቷ ኢትዮጵያዊ አሜሪካ ካናዳ ሄዶ ቢያጠፋ በህግ አይጠይቅም? ሞትስ እየተፈረደባቸው አይደለም? አንድ ሁለተኛ ሀገሪቷን ማክበር ግዴታ አለበት። ሲጀመር ለ6 ወር አንተ ከሀገር ወጥተህ የሆነ ሀገር ላይ ሄደ ገንዘብ ስላለ እዛ ሀገር ላይ ዜግነትን ይዘህ መጥተህ ተመልሰህ መጥተህ የክሌ ዜግነት ነኝ ብለህ እዚህ ሀገር መበጥበጥ የለብህም። አንድ ሁለተኛ አዋርድ የሚባለው መንግስት በራሱ በምንሰራ ሰዎች እኛውን ቅሬታ አለን። ለምን በስራችን ተመዝነን አዋርድ ተቋቁሞ የስራ ወጣት ታሌንት ወጣቶች አሉ። ቲክቶክ አዋርድ መሸለም አለብኝ እያልክ ነው ሰኝ ቲክቶክ ላይ እጩ ወይ አልቀረብኩም አልተወዳደርኩም እያልከን ከሆነ ድንገት ምን ያንሰኛል? ምንም አያንስም። ግን ራቁት ሄድ ተወዳድሯል እሱ ልክ እንዴ? አይደለም እያልኩ ያለው ገብቶ ምንም አያንስም። እውነቱን አንተ አዋርድ ብትታጭ ምንድነው ችግሩ? ምንም በሰራኸው ልክ አገራዊ መፍትሄ ሀሳብ፣ አገራዊ ሰላም፣ አገራዊ ልማት ቮት ይደረጋል። አሁን እነዛ እኮ ቮት ተደርገው ነው ድምፅ ተሰጥቶባቸው እየተደረገ ያለ። አሁን ያለ አዋርድ ፎርጅድ ነው፣ ህገ ወጥ ነው። እንደገና ደግሞ የኢትዮጵያ በቀል አይደለም፣ ድንበር ተሻጋሪ ነው። ተጠቅልሎ የገባልን ተጽፎ የተሰጠ አገሪቷን ለመበጥበጥ ትውልድን ለመብላት የሀገሪቷን በዓል ለማሸራረፍ ለመብከል ጾታን እንደ አይቴ ከሆነ አንድ እግር ሱሪ እስኪ ለመንንት ብለን ጠየቅ ነው። አንድ አብይ የሚባል አለ፣ የለመንት ሰብሳቢ ነኝ የሚባለው አንድ ሰውዬ አለ። ሁሉ ጊዜ ተንተና የሚሰጠው የዛ የአዋርዱ ላይ አይቴ ከሆነ በአንድ እግር ሰፊ ሱሪ የለበሰ በአንድ እግር በኩል በወንድ እግር ልክ ሰብሰብ ያለ ሱሪ የለበሰው ምንድነው ይሄ ብለን ስንጠይቅ ተንትን ስንለው ሱሪውን ሰፋ ባለ በኩል የሴት ጾታ አለው አለ። ወደ ሴትነት እየተቀየረናል፣ ጾታውን ጨርሷል አለ፣ አገባዷል አለ። በዚህ በኩል ስንለው የወንድነቱን ጾታ ሙሉ በሙሉ ስላለቀቀ በዛ በኩል ወንድነቱን የሚገልጽ ብልት አለው አለ። ስለዚህ ብልቱን ሙሉ በሙሉ ሊያስቀይር ትንሽ ነው የሚቀረው ሙሉ አባል ለመሆን ሙሉ ጾታውን ወደ ሴት ለመቀየር። አሁን ያሻማው እንደ ቀልድ የሚታይ አይደለም፣ አደገኛ ሁኔታ ነው እያልከን ያለው። በጣም ከባድ። ለምሳሌ አንዱ የተሸለመ ልጅ አሁን ይሄ እንዴት ያስኬዳል? ወንድ ልጅ የሴት ቦርሳ ይዞ በእኛ ባህል ቦርሳ መያዙ ካዘራቶ ነው። ያንን የሴት ኮት እና የሴት ሱሪውን መልበስና የሴት ጫማ ሰቅሎ መንቀሳቀሻ ማድረጉ ልብስ አጥቶ ነው። ባጭሩ ትውልድ አጥፊና አደገኛ አካሄድ እየሄደ ነው። በጣም በትኩረት መታየት ያለበት ነገር ነው እያልከን ነው። ለዛውም አሲድ ነው። ለዛውም አሲድ እንደ አሲድ ድምጥማጣችንን ሊያጠፋ የመጣ ነው። ድምጥማጣችን ሁላችንም ቤት ያንኳካል። በፍጥነት መንግስት በአስቸኳይ ነቅቶ ለራሱም ለአገርም ለህዝብም ብሎ በፍጥነት ይሄን ነገር ከቦታው ካላጠፋ በስተቀር ካላፈረሰ በስተቀር እጅግ በጣም
እንዴ ለምንድን ነው የሚወጡት? በህግ ተጠያቂነት ናቸው። አዎ በህግ መጠየቅ አለባቸው። ስለ መልበሳችሁ ብቻ አይደለም። ለምንድን ነው ሀገሪቷ ላይ እንደዛ አይነት ነገር የሚደረገው? እሱ ብቻ አይደለም። የተለያየ እዚህ ቲክታክ ላይ የተለያየ ወንጀሎች ይሰራሉ። በነገራችን ላይ የተለያዩ ወንጀሎች በስመ አብ ወልድ የታረደበት አለ። ቪዲዮ ተቀርጾ ይለቀቅብናል። ልጅ አባቱን አደባባይ ላይ አቆሞ በመሳሪያ ድው አድርጎ ጭንቅላቱን በትኖ የለበሰውን ጋቢ አለብሶ አስከሬኑን ጥሎት ይሄዳል። መተራረድ አለ። አንገት ቆርጦ ተክሎ እንደ ጎበዝ እንደ ጀግንነት ኢሰብአዊነት የሚጨፍሩት አለ። ብቻ አይደለም። የሃይማኖት አባቶች ወጥቶ ቀጥታ መንግስትን አክታክ የሚያደርግ ነገሮች የሚናገሩት አሉ። ይሄ በዓላችንን ለምን አያስከብሩም? የሃይማኖት አባቶች በዛም በዚህም እዚህም እዛም ያሉት ለምንድን ነው የማይጮት? ለምን ዝም ይላሉ? ሚዲያ ላይ የወጡ አጀንዳ እየተቀባበሉ ከማንጫጫት እርስ በርስ ከመባላት ለምን ሰብሰብ ብሎ እንደ ሃይማኖት እንደ ቅድስት ሀገር ኢትዮጵያ እኮ በመጽሐፍ ቅዱስ 42 ቦታ ተጠቅሳለች። ክብር ዶክተር ጠቅላይ ሚኒስትራችን አብይ አህመድ 35 ጊዜ ነው የጠሩት ኢትዮጵያን። እግዚአብሔር ግን በመጽሐፍ ቅዱስ ውስጥ 42 ጊዜ ጠርቷታል ኢትዮጵያን። ለምን እችን የተባረከች እችን የተቀደሰች ልምላሜዋ በዚህ ዘመን የተቀመጠለትን ነው እየሰራ ያለ ጠቅላይ ሚኒስትራችን እየሰሩ ያሉት መንግስት አሁን እየሰራ ያለ መንግስት እየሰራ ያለ ለኢትዮጵያ በዚህ ዘመን ይሄ ይሰራል ተብሎ አስቀድሞንም በመጽሐፍ ቅዱስ ላይ ተቀምጦለታል። ኢሳይያስ 19 ላይ አንብቤድና መጽሐፍ ቅዱስ ውስጥ በደንብ አድርጎ አስቀምጧል። አባይ ህዳሴ ግድብ በዚህ ብላቴና መሪ ተመርቆ እንደሚመረቅ በወጣት መሪ በሀገሪቷ ወጣት መሪ 40 ቤት ውስጥ እንደሚገኝ እድሜው በዛን ዘመን አባይ ህዳሴም እንደሚመረቅ አሁን ሌሎች አባቶቻችን ሽጦ የሄዱትን እሱ እንደሚያስመልስ የቀይ ባህሩን በል አሰብን በል እንደሚመለስ በዚህ ዘመኑ እንደሚመለስ አለ እዛ ውስጥ መጽሐፍ ቅዱስ ውስጥ ተጽፎናል። ሂድ ከኢሳይያስ 19 እስከ 22 ድረስ አንብበው። ስለዚህ በአባይ ወንዝ ዳርቻ በግብፅ ወንዝ ዳርቻ የተተከሉ ተክሎች ሁሉ ይተላሉ ይላል። ተልቶ ይጠፋሉ ይላል። ዓለም ሁሉ እጆቿን ወደ ኢትዮጵያ ወደ እግዚአብሔር እጆቿን ተዘረጋለች ይላል አይደል? ዓለም ፊቱን ወደ ኢትዮጵያ ያዞራል። መሻሻ ያረጓታል ኢትዮጵያን ይላል እኮ። ምን ሆነ ቀን? ስለዚህ ሊነቃ ይገባል። ትውልዱ መጠበቅ አለበት እያለ አዎ፣ ትውልዱ መጠበቅ አለበት። ሶሻል ሚዲያ ላይ አንድ ውዝግብም የፈጠርከው አለ። እሱ ፕሪቬል ኢትዮጵያ ነው የሚለው መሰለኝ ካልተሳሳትኩ። የአዲስ አበባ ወጣቶችን በማሰባሰብ በፖለቲካው ላይ ንቁ ተሳትፎ የሚያደርግ በሶሻል ሚዲያ ላይ በአንድ ወጣት የሚመራ ግሩፕ ላይ በጣም አደገኛ ግሳጼና ውዝግብ በሚመስል ነገር እያረክ ነው። አንተ ደግሞ በሚቀጥለው ምርጫም በንቁ ተሳታፊ ያደርጋለሁ ብለሃል ስትልም ሰምቻለሁ። ድንገት ተቃራኒ ይሆኑኛል ብለህ ነው አታክ እያረክ ያለው ወይንስ እዚህ ሶሻል ሚዲያ ላይ ያለውን ጠለቅ ያለ መረጃዎችን እያወጣ ስላየው ነው? ግራ ስለገባኝ ነው። ኢትዮጵያ ምንድን ነው ያልከኝ? ፕሪቬል ኢትዮጵያ ነው ብቻ ፕሪሜል በል በርሜል በል ፕሪሚየር ሊግ በል እሱ የኛ ጉዳይ አይደለም። አብርሃም አሸናፊ የሚመራው ይመስለኛል። አዎ ታውቃለህ። ተጨቃጭቃ አብርሃም አሸናፊ የሚመራው ከሆነ እኔ ፐርሰናሊ አልጠላውም። ከልጁ ጉዳይ የለኝም። እኔ ላውቀውም አያውቀኝም። ግን አካሄዱ ሴራው ከባድ ነው፣ ዳንጀረስ ነው፣ በጣም አደገኛ ነው። እንዴት? ይሄ ትክክል አይደለም። ለምን ብለህ ብትለኝ፣ አንደኛ የአዲስ አበባ ወጣቶች ብቻ ናቸው ብሎ ነው የሚጠበቀው። እየተነሳ የአዲስ አበባ ወጣት ማህበር አለ። የአዲስ አበባ ወጣት ማህበር በኢፌዴሪ ህገ መንግስት መሰረት የተደራጀ ከደርግ ዘመን ሃይወማ እና ሃይሴማ ይባል ከነበረው ላይ አሁን መጥቶ የወጣት ማህበር ሲቪክ ሶሳይቲ ሆኖ እነ በረከት የሚባለው የአዲስ አበባ ወጣት ማህበር ፕሬዚዳንት በረከት የሚባለው የሚመራው አለ። የአዲስ አበባ ወጣት ማህበር እያለ
የሱ ጎኖች ደግሞ ምንድነው? ይሁዳዊ አደረጃጀት አንደኛ የአዲስ አበባ እሱ እኮ አንድ አመለካከት የፖለቲካ ማህበረሰብ ገንብቶ እያሰባሰበ ነው። ከማህበሩ ጋር አብሮ የሚጋጭ አይመስለኝም። ግጭት ውስጥ የሚገባ ሳይሆን አዲስ አመለካከት የአዲስ አበባ ወጣት በኢኮኖሚ በስልጣንም ተጠቃሚ መሆን አለበት የሚል ሲሉ ሰምቻለሁ። ተክለ ሃይማኖት ብቻ ተክለ ሃይማኖት ማለት የተክለ ሃይማኖት ሰፈር ብቻ ሰፈሩ ድንገት ልጁ ተክለ ሃይማኖት ይሆናል እንጂ አይደለም። እዛ ውስጥ ያሉት በሙሉ ከተክለ ሃይማኖት እስከ አብነት አልፉም። ከተክለ ሃይማኖት አብነት ጋር እንደዛ ነው ስብስቡ እያልከኝ ነው። ስብስቡ የአንድ መንደር ነው። እንደገና የአንድ ብሔር ነው። አዲስ አበባ እኮ የኦሮሞም ነች። አዲስ አበባ የአማራም ነች። አዲስ አበባ የደቡብም ነች። አዲስ አበባ ውስጥ እኮ 87ቱም ብሔር ብሔረሰቦች እንገኝበታለን። የሁሉም አካል አዲስ አበባ የተወለደ ልጆቹ ሁሉ ስለ አዲስ አበባ ይመለከተዋል። ይህን ታምናለህ አታምንም? አምናለሁ። ካመንክ እሱ እያደረገ ያለው ነጥሎ ነጥሮ አበጥሮ ነው። የአንድ መንደር ብቻም አይደለም፣ የአንድ ብሔር ብቻ። እርግጠኛ ነገር አትሰኝ። እርግጠኛ ማለት ምን ማለት ነው? ስብሰባው ላይ ተሳትፎ እኮ የተባረሩት ልጆች አሉ እኮ ስብሰባ ላይ ተሳትፎ ኮሚትመንት በኮሚቴ ውስጥ እዛ አመራር ውስጥ ሲመረጡ በምን ሃይማኖታቸው ነው በዘራቸው በተለይ የኦሮምኛ ስም ያላቸው የኦሮሞ ስም ያላቸው ልጆች ሙሉ በሙሉ 100 ሜትር ራቁ ብሎ እኮ ነው ያስወገዳቸው። እውነት ብለዋል። ኤግዛክትሊ ብቻም አይደለም። በነገራችን ላይ ውድ የዳሽን ቤተሰቦቻችን በዚህ ጉዳይ ላይ የዚህ ፕሮግራም መስራች አቶ አብርሃም ወይንም የሚመለከታችሁ አካል መታችሁ ሀሳባችሁን እንድትሰጡ በዚህ አጋጣሚ ጥሪ እያስተላለፈን አቶ ሰኝ ይቀጥል። ሲጀመር አደረጃጀቱም ዓላማውም ማንነቱም ግልጽ አይደለም። አብርሃም ማን ነው? አብርሃም ራሱ ማን ነው? በፊት አብርሃም አሸናፊም ብለው ነበር የምታወቀው። አሁን ደግሞ አብርሃም አብይ አህመድ ብሎ ነው የመጣ። አስለውጧል እያልከኝ ስሙን የሶሻል ሚዲያው የዶክተር አብይ ደጋፊ ስለሆነ ፖስተሩንም የሶሻል ሚዲያው ስም አብርሃም አብይ አህመድ አሊ ብሎ ነው ያለ። በጠቅላይ ሚኒስትራችን ክብር የሆነ በጠቅላይ ሚኒስትራችን ስም እየነገደናል። እኛ ይሄ መንግስት ወደዚህ ስልጣን እንዲመጣ ያልከፈልነው ዋጋ የለም፣ ያልተከፈለ ዋጋ የለም። በልካልክ እሱ ከተመረጠ በኋላ እሱ በ24 7ኛ ወር 2010 ከምሽቱ 5 ሰዓት ወጥቶ እኮ አብይ የጠቅላይ ሚኒስትር ዶክተር አብይ መመረጡን ሲያበሰርተን ህዝቡ ለሊት ሙሉ ሲጨፍር ናደረ፣ ሲደሰት ናደረ፣ ፈነጠገ። እንደ ክፍለ ሀገሩ እኮ ለሊት ሙሉ የደስ ትኩስ ላይ ናደረ። ብቻ መደዳም በሬ ሲያርዱ ናደሩት። እንደ ድግስ ላይ ነበር እኮ ሰኔ 16 ታስታውሳለህ? አዎ፣ መስቀል አደባባይ ላይ ነበረው። ራቁታችን እኮ ነው በዛ ዝናብ ውስጥ የወጣ ነው። ሰኔ ውስጥ እንዴት ዝናብ እንደዛ እንደዘነበ ራሱ አናውቅም። በዛ ሁሉ ውስጥ አስጨንቀን አዲስ አበባ ድብልቅልቁ ነው ወጥተን እኮ አዲስ አበባ በቃ ዛሬ ሌላ ነገር ይፈጠራል ተብሎ የነበረው እንዴ እነኚህ ተንኮለኛ ጥግ ይዞ መዋጋት በኋላ ላይ የጀመሩት እኮ በወቅቱ እኮ ተዘጋጅቶ ያ ቦምብ እዛ ውስጥ አስፈነዱት እንጂ እኮ ሙሉ ከላያችን ላይ ቢፈጁን ራሱ ይችሉ ነበር። ሴራችሁን ቀድሞውኑ ጥበበኛ ስለሆነ ጠቅላይ ሚኒስትራችን አስቀድሞውኑ ሙሉ በሙሉ አየርን ቁጥጥር ስር ስለዋውላ ነው እንጂ ሌላ ችግር ይፈጠር ነበር። እኛ ያ ቦምብ ሲፈነዳ ሁላ እኮ አጠገቡ ሆነን አልሰማንም። በኋላ እኮ ነው በግርግር ውስጥ የሰማነው። ለምን እዛው የብዛቱ ደስታ ውስጥ ስካር ውስጥ ነበር። ስካር ውስጥ ንግግሩ ትኩስ ወተት እኮ ነው የሚጣፍጠው። እንደዚህ አይነት ወጣት ያንግ የሆነ ሙር የሆነ ሞገሱ ኢትዮጵያን የሚመጥናት መሪ መጥቶልን አያውቅማ። አዲስ ነገር እኮ ነው ያየነው። እስካሁን ድረስ እንኳን ቀን በቀን አዳዲስ ነገር ነው የምናየው። ለዚህም እኮ አንደኛውም እኮ ከስካር ያልወጣ እኮ አብርሃምም እኮ በአጋጣሚ የዶክተር አብይ ደጋፊ እንደሆነ በተደጋጋሚ ሲናገር ሰምቻለሁ። ወጣቶችንም እያነቃቃ ነው። ድንገት የፖለቲካ ግብግብ ከሆነ ብዬ ነው። ከኔ ጋር ነው
በምንም ፖለቲካ ግብግብ እኔ እኮ የአብይ ደጋፊ እኮ ነኝ። እኔ እኮ ብልጽግናን ደግፈዋለሁ። እኔ እኮ አንድ የብልጽግና ካቢኔ ደሞዝተኛ ሆኖ ሹመኛ ሆኖ ከሚሰራው እጥፍ እየሰራው ነው ያሉት እኮ ወጣትን ከ15400 በላይ ወጣትን ይዤ እኮ በአንድ አይነት ሀሳብ ወደ ስራ አስገብቼ እየሰራን እኮ ነው። አይተሃል እኮ በአካል አንተ ወርደ ግብርናው ላይ ትምህርት ቤት በመገንባት ሆቴል መኖሪያ ቤት ለአባላት መኖሪያ ቤት የማመቻቸት ፍትሃዊ የሀብት ክፍፍል የኛ ጥያቄ ከፍ ያለ ነው። የኛ ስራም ከፍ ያለ ነው። አስተሳሰባችንም ከፍ ያለ ነው። መንደር አስተሳሰብ የለንም እኛ። እሱን ታዲያ ባለው መድረክ ጋር ማቅረብ ነው እንጂ ግጭት ውስጥ ጠየቅን። ግጭትም የለንም እኛ። የሀሳብ ልዩነት ነው እንጂ ግጭት የለም እያልኩ የሀሳብም ልዩነት የለኝም እኔ። አካሄዱ ትክክል አይደለም፣ ድብቅ ነው፣ ሽፍንፍን ነገር አለው። ሽፍንፍን እንጀራ ታውቃለህ? አውቃለሁ። ላው ምንድን ነው የተሸፍነበት? እንጀራ። ላው እንጀራ ውስጡ ምንድን ነው? ድቅቅ ያለ ስጋ፣ ቃሪያ ምናምን ያቃጥላል። ጋዝ ላይት ምናምን ተብሎ ነው ያለ አይደል? ሽፍንፍን ማለት እሱን ሽፍንፍን ድሮ አንዳንዱ ነው የሚያውቀው። አሁን እኮ ሁላችንም እንበለዋለን። ስሙን አሻሽለን ምንድን ነው ያለው? ጋዝ ላይት ብለናል። ጋዝ ላይት ብለናል። አሁን ክፍት ሆኖ ነው የሚመጣልህ ጋዝ ላይት። ድሮ ግን ተሸፋፍኖ ነው የሚመጣው። እሱን ድሮ የሚመገቡት ምን አይነት ሰዎች መሰሉ? በድብቅ የሚበሉት አይደለም፣ በድብቅ የሚበሉት። በዚህ በገና ጾም ውስጥ ሰዎች ፊት ጾመኛ ለብቻው ዞር ብሎ ጥግ ይዞ በሽፍንፍን ሸፍኖ የሚበሉ ከላይ ምስር ቢበላ ይመስላል። ከላይ እንጀራ ነው የምታየው፣ ውስጡ አይታወቅም፣ ግን ስጋ ነው የሚበላው። ያን ከላይ ያለውን አይነካም እንጀራው፣ ዙሪያው ያለውን እንጀራውን እንትን እያደረገ ነው የሚጠቀመው። ስለዚህ ድብቅ የፖለቲካ እርምጃ አለው። አንተ በሚቀጥለው ምርጫ ተሳታፊ ሆናለሁ ብለሃል። ከዚህ በፊት ደግሞ የህዝብ ተወካይ ሆነ ራሱ ብዙ ንቁ ተሳትፎ አድርገህ አሁን የተለያዩ ማህበራትን አደራጅተህ እየሰራ ነበረ። አሁን ግን ተመልሼ እመጣለሁ የሚል ሀሳብ አለ። እሱን ስላሰብክ ይሆን እንደዚህ የምትለው? አትወሰኝ። ኧረ አይደለም። የምን ተወካይ ነበርክ በፊት? እኔ በፊትም የአዲስ አበባ ከኮልፌ ቀራኒዮ ክፍለ ከተማ ነው የተወዳደርኩት። ከኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ነው ከተማ ምክር ቤት የተወዳደርኩ፣ አሸነፍኩ፣ ገባው። ለዛውም አሁን አይደለም በኢህአዴግ አሸነፍኩ፣ ገባው። ከአዲስ አበባ ምክር ቤት ወጣው። ራሴ ሪዛይን አድርጌ። ለምን? ብትጮ አንድ ቁራ ብጮ ከእንቅልፍ ብቀሰቅስ እንጂ እንቅልፍ አይከለክልህም። ስለዚህ አንድ ብቸኛ የግል ተወዳዳሪ ሁኜ አሸንፌ እዛ ውስጥ ገብቼ ሌቦች ላይ ሲጮህ ሲውል የሚያደርጉት ሁሉ የጉልበት የጨፍልቀ እለፈው ድርጊት ሌባ ብቻ አጀንዳ ይቀረጻል፣ ይመጣል። በአጀንዳ ላይ ሀሳብን በልዩነት የማይቀበሉ ሲሆኑ ትጮሃል። ጮሄ እኔ በነገራችን ላይ ሪዛይን አድርጌ የሚወጣሁት በተቀናጀ ማስተር ፕላኑ ምክንያት ነው። አዲስ አበባና አዲስ አበባ ዙሪያ በተቀናጀ ማስተር ፕላን አጽድቁ ሲባል አላጸድቅም፣ ተቀበሉ አልቀበልም፣ ተቃዋሚያን በግልጽ ያስቀመጥን ማስጠንቀቂያ ሲደርስብኝ ነው ሪዛይን አድርጌ ለቅቄ የወጣሁት። ከዛ ግን በብዙ ሰው ውስጥ እንግልት ውስጥ አልፋል። በዛ የተነሳ በጣም ታግለናል። በዛ ምክንያት አልተንገላታውም። ብዙ ፊት ነው የታሰርከው። በምን ነበር? ከዛ በፊት ነው። እኔ 10 ዓመት ከ3 ወር የታሰርኩት ከዛ በፊት ነው። በምን ጉዳይ? አንደኛ ፍትሃዊ ሀብት ክፍፍል፣ ከተማው ራሱን በራሱ እያስተዳደረ አይደለም፣ በውክልና በሞግዚት በውክልና ያም ከመንደር ጀምሮ ከየት መጣ ሳልል ላይ ጉብላል። ዴሞክራሲያዊ ነፍጠኝነትን ነው የታገልኩት። ዴሞክራሲያዊ ነፍጠኝነት አይሰራም ነው። ዴሞክራሲያዊ ነፍጠኝነት ችግር አለበት። ዴሞክራሲያዊ ነፍጠኛ ማለት ምን ነው? ዛሬ ነው የሰማሁት። እንደራስ ሞያ አንበሳ ማለት ነው። ሞያ አንበሳዊ ስርዓትን ነው የታገልኩት። ዴሞክራሲ የሚመስል ፌዴራሊዝም የሚመስል ከበሬጁ ፌዴራሊዝም ውስጡ ግን ስርዓቱ ኋላ ቀሪ ስርዓት ነው አካሄዱ የነበረ ነው። ያ ማለት አንተ እዚህ ወረዳ ውስጥ ያለ እውቀቱ እያለ ህዝባዊ ቅብሎት እያለ ህዝብ እየተቀበለ ህዝብ እያመነ ህዝብን ማስተዳደር ስትችል ክሎት እያለ አቅም እያለ ትምህርት እያለ አንተ እዛ ያለ እኔን ከሌላ ቦታ አምጥቶ ላይ
ላይክ ላይ አምጥቶ እኔ እንዲያስተዳድር ካደረኩት ነፍጠኛ ያ ኢትዮጵያዊ አይደለም የሚሉ ሰዎች አሉ። ማሞ ሌላ መታወቂያ ሌላ ራስ በራሴ ማስተዳደር የሚባለው የቱ ጋር ነው ታዲያ? በክልሉ ያስተዳደር ነው የምትለው? እዛው ይመረጥ ነው የምትለው? ባለበት ክልል በክልሉም ያስተዳድር፣ ከፈለገ መንደሩ ያስተዳድር። እኛ ግን ተሳታፊነታችን ሊኖረን ይገባል ነው በአቅሜ። ጠቅላይነት ይታይባል የሚሉ ሰዎች ቢኖሩስ? ፖለቲከኞች አሁን ምንድነው ጠቅላይነት ማለት? እኛ መመረጥ አለብን ስትል ሌላው መግፋት ነው የሚልስ? እንዴ እኔ እኮ ተቀብሬ ያለው ነው እያልኩ ያለሁት እኮ እኔን ቀብረኸኝ ሳለ እኔ ከላይ ላይ አንተን ብገፋ ምን ችግር አለው? የገፋው እኮ ከላይ ላይ ውረድ እኮ ነው እንዴ። ከላይ ላይ ፈቀቅ በልና ራስህን ችለህ መሬት ላይ ቁም፣ ከኔ ላይ አትቆም እኮ ነው እያልኩ ካለሁት። ይሄ መብት አይደለም። አዲስ አማራጭ ሀሳብ ይዘህ ትከሰታለህ ማለት ነው። እንጠብቅ። ጠብቅ፣ አትጠራጠር። ደግሞ አደርጋለሁ። ለምን ከዚህ በፊትም አድርጌያለሁ። የምርጫው ሰዓት ስላልደረሰ ህጉ ስለሚከለክለ እኔ ምረጡኝ እኮ አይደለም እያልኩ ያለሁት። እመጣለሁ፣ እወዳደራለሁ። ለምርጫ ራሴን እያዘጋጀው ነው ያለሁት። እንቀሳቀሳለሁ። ሲንቀሳቀስ ግን አሁን ላይ ተቃዋሚ ፓርቲም ሆኜ አይደለሁም የምወዳደረው። ተቃዋሚ ፓርቲ አይደለሁም ወይም ተፎካካሪ ፓርቲም አይደለሁም። በግል ነው የምትመጣው? በግሌ ነው፣ ለጊዜው በግሌ ነው የሚመጣው። ደርሼ ምናልባት በፓርቲ ልትመጣ ትችላለህ። ከባድ ነው። ይሄንን ለመተንበይ ግልጽ አይደለም። ብቻ ትወዳደራለህ በሚለው እና እወዳደራለሁ። እሺ መልካም። አቶ ሰኝ በኢትዮጵያ ፖለቲካ ውስጥ ንቁ ተሳትፎ አድርገሃል፣ ልምድ አለ፣ ዋጋም ከፍላል። ምን ያህል ጊዜ በወይን ይማቃል? 10 ዓመት ከ3 ወር ታስራል። አንዴ ስታሳየኝ እግረ ቆዳ ተገፎ በብልት ላይም ውሃ ተንጠልጥሎ ከባድ መከራዎች ከአሁኑ የምናያቸው ጉንቱ የሚባሉ ፖለቲከኞች ጋር እኩል ዋጋ ከፍላል አሉ። እንደ ዛሬ እኛ እኮ እንደ አለን እንጂ እኮ አብዛኛው እኮ አልቋል። በህመም በተለያየ ስነልቦናዊ ጉዳት አልቋል አብዛኛው። ያሉትም ደግሞ ዝም ብሎ አልቁ። ዝም ብለን አልቁ። የቀድሞ የእስረኞች ማህበር የሚባል አለ። ለምሳሌ ከነማን ጋር ነው ታስረ የነበርከው? የምታስታውሳቸው? እንዲ ወፍ በረር ቀድሞ ከነበሩት ከኔ ጋር እና አንዱ ዓለም ጋር 3 ዓመት ነው። አንዱ ዓለም አራጌ፣ እስክንድርም በእኛ በኩል ደግሞ በኦሮሞ በኩልም እነ ኢንጂነር ተስፋውን ጨመዳም፣ ደረጀ ሸንተማ፣ ፋይሳ ቶላ፣ ኦቦ ደርቢ ደምሴ ብዙዎች ናቸው። እስክንድር ነጋ ቀደም ብዬ ጠቅሼላለሁ። የእስክንድር ነጋ እኔ መቼም እስረኛ ነበረ ብዬ አላምንም። እሱ ማታ አይገኝም ስትል ብሩት ነው። ማታ ቀን ከኛ ጋር ይውላል፣ ማታ ተኳኩሎ ይወጣል፣ ሌሊት ይመጣል። ሲመጣ ሽቶ እየሸተተ ነው የሚመጣው። ከባድ ነው። አቶ ሰኝ እንግዲህ በምርጫ እንጠብቀ ምርጫ ይድረስና የምርጫ ዋዜማ ላይ አንተም መቀስቀሻዬ አድርጌ ያንተን ሚዲያ እንደምጠቀም ተስፋ አድርጋለሁ። ማንኛውንም እናስተናግዳለን። ነፃ ሀሳብ ዳሽን ቲዩብ ከፍ ባለ ሀሳብ ከፍ ያለ ለሀገር ለትውልድ የሚጠቅም ሀገርን የሚያሳርፍ የተጀመረውን ልማት አስቀጥሉ። ወደ ኢትዮጵያ ወደ ታሰበላት ቅድም ከመጽሐፍ ቅዱስ የተናገርከው የኢትዮጵያ በፈጣሪ ታየላት ህዝቡ ተረጋግቶ እንዳልከው ቅድም ሁሉም በየክልሉ ተዟዝሮ ሰርቶ የምትፋቀርባት የምንዋደድባት ውቧን ኢትዮጵያ ለማየት እንጓጓለን። ፈጣሪ ካላ አይረፍድም አይቆይምም። እሱም አሁንም እኮ ሁብ ውስጥ ናለን። አላወቅንም እንጂ እኛ ንጉስ በሀገሩ አይከብርም የሚባለው ነገር ሆኖብን እንጂ እኮ አሁን ያለን መሪዎቻችን አሁን ያለን መንግስቶቻችን አላወቅንም እኛ እንጂ ህዝብ ነው የሚያውቀው፣ አገር ሌላው ዓለም ነው እያመሰገነው ያለ እያደነቀው ያለ። እኛ ግን ትላንትና እንኳን ይሄን ያክል አይደለም የዚህ ሩብ ኢጣቢ ያልነበረን ሰዎች አሁን እንዴ
አባይን ያላየ ምንጭ ያመሰግናል የሚባለው እኮ ይሄ ነው። ስለዚህ አሁን ያለነው አፈጻጸም ላይ ያለነው በቃ በዚህ ዓመት ውስጥ ኦዲት እኔ ትልቅ ጥያቄ ያለኝ አሁን ሰሞን ትውልድ አይደነጋገር፣ እኛ ትንሽ የምናቅ እንነጋገር የሚል ሐሳብ ይዛል። ትውልድ ወይ ንቃ፣ ቁማር አትበላ ጊዜህን የሚል ርዕስ ይዤ ተነስቻለሁ። ያ ማለት ከምርጫዬ ከሚወዳደርበት አንዱ ነው። አንዱ በላይ ሁለተኛ ሞአንበሳዊ አስተሳሰብ ይዞ የመጡትን መያዝ አለ። አካሄድ ቅስቀሳ አይቻልም። በጊዜው ይገልጹታል። አቶ ሰኝ በጊዜው ቀስቀሳ አላደርግም። በቃ በጊዜው የዳሽን ቲዩብ ተወዳዳሪ ነው እንዴ? እና አብርሃም ተወዳዳሪ ናቸው አይደሉም? አይ ተወዳዳሪነታችሁን ያሳወቁ ይመስለኛል ብዬ ነው። አይ ተወዳዳሪ ናችሁ ሳልሆን ያልኩ አንድ እኮ ሞአንበሳዊ ሐሳብ እነሱ ያሉት የአዲስ አበባን ወጣቶች የሚያደነባብሩበትና ሊያደነጋግሩ ድብቅ አጀንዳ አለ ነው። እንጠይቃለን እነሱ በስርዓት ልክ እንዳንተ በነፃነት ከፍ ባለው ሐሳብ እንግዲህ በዚህ ጉዳይ ላይ ሐሳባቸው እንዲሰጡ አቶ ሰኝ ይጋብዛለሁ። ለዛሬ ያለን ቆይታ ግን በጣም ጥሩና በጣም ብዙ ሰዎች ይወዱታል ብዬ ተስፋ አደርጋለሁ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ብዙዎቹ ሐሳብ እንዲሰጡበት ክፍት ብናደርገውስ መልካም። ውድ የዳሽን ቤተሰቦቻችን የዛሬው ፕሮግራም ይህን ይመስላል። ከአቶ ሰኝ ጋር ጠቅላላ በሀገሪቷ ባለው ፖለቲካዊ ጉዳዮች ላይ በተለይ አዲስ አበባ በተመለከተ ጠለቅ ያለ ውይይት አድርገናል። አቶ ሰኝ በሚቀጥለው ምርጫ ጠብቁኝ እያለ ነው። እንግዲህ ያው የምርጫ ቀስቀሳ ሳይሆን ወደ ምርጫ እየመጣው እየተዘጋጀው ነው ብሏል። አቶ ሰኝ እንግዲህ ትልቅ ማህበር እየመራ በብዙ የፖለቲካ ውጣ ውረድ ውስጥ በማለፍ በሶሻል ሚዲያም የራሱን ድርሻ እያደረገ ያለ ነው። ለተጠየቀው ጥያቄ በፍጹም ጨዋነት ከኔ ጋር መልካም ቆይታ አድርጓል። አቶ ሰኝ እጅግ አድርጌ አመሰግናለሁ። ውድ የዳሽን ቤተሰቦቻችን የዛሬው ፕሮግራማችን ይህን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ለብዙዎች ተደራሽ እንዲሆን አድርጉ። ከፍ ባለ ሀሳብ ዳሽን ወደ እናንተ መታለች። የዛሬው ፕሮግራማችን ይመስላል። ሻሎም